ሌሎች እናቶች ከዚህ ልመዱ። እናንተ ሙጃዎች፣ ሌሎች እናቶች ልጄ ምናምን ብልግና ነገር አላሳያትም። ምንድነው ብልግና? ምንድነው ብልግና? ብልግና ምን እንደሆነ ታውቃላችሁ? ልጅ ፊት መጠጣት፣ መስከር፣ ያ ልጅ ፊት ሴክስ ብልግና አይደለም። ቆንጆ ቦይፍሬንድሽን ትይዣለሽ፣ ስትፈልጊ ቤትሽ፣ ስትፈልጊ ቤቱ። ሽክሸካ በጣም ወሳኝነት አለው። መኪና ኦይሉ ካልተቀየረ ታፍታፍ እንደሚለው በሙሉ ሰዎች በሙሉ ሽክሸካ ያስፈልጋቸዋል። ማስወጣት፣ ማስገባት፣ መቀየር፣ ያ ሆርሞናችን ማለት አለበት። ሳትሸካሸቂ እናቴ ለነሱ ብለሽ የኛ እናት እንዲሆነችልን የሚልሽ የለም። የኛ እናት ምንድን እኔ አሁን የማይገባኝ ነገር እንደ ነውር አሉ እንደሆነ አባትና እናቶቻችን ሲሸካሸጉ እኮ እንሰማ ነበር አይደለም እንዴ? ምንድን ነው እኛ ስለ አሁን እናትና አባቴ የኔ እናት በኢትዮጵያ ቤት ውስጥ የምንኖረው ደሃዎችንን ምናልባት መኝታ ቤቱ የልጆቹ ቤት ምናምን ነገር አትሰሙም እንዴ? እኔ እሰማለሁ። አልሰማችሁም? እናትና አባቶች ምንድን ነው እንደ አዲስ የሚሆንብን? ምንድን ነው እንደ አዲስ? ተሸካሸኩ፣ አምጡና ተሸካሸኩ። ነግሬያችኋለሁ። ይሄ ነውር አይደለም፣ ነውር አይደለም። ነውር የሚሆነው ልጅን ማስራት፣ ለልጅ የሚያስፈልግ ነገር ሳታረጉ ስትቀሩ፣ ልጅ በሚፈልጋችሁ ሰዓታችሁን ጥታችሁ እሱን ስታዛቡ ነው። ገባችሁ? ያ ነው ነውር የሚሆነው። ካልሆነ ደግሞ ቤት አላመጣም ካላችሁ ደግሞ ቤቱ የምትሄዱት ባል የሚሸከሽክ ቦይፍሬንድ እንዴ! ነውር ነውር ነው። ሄዱበት ሴቶች ተማሩ ከዚህ ከዛ። እንዴት ያለሽ በጣም በጣም እንትን የምንሆነው እኮ እንቶሽት እኮ የምንሆነው ለምን እንደሆነ ታውቃላችሁ? ለልጄ ብዬ ይሄንን ነገር ትቼ ከልጄ ይሄንን ነገር አላገኘሁም። እኔ ምን እንዳልችኝ ታውቃላችሁ? ሳምሪ ለአንቺ ብዬ እንደዚህ ማን አለሽ? ከልክለንሻል? ከልክዬሻለሁ ነው ያለችኝ። ከልክዬሻለሁ? አልከለከልኩሽም። የፈለግሽው አያችሁ፣ መልሱ የሚሆነው ለእኛ ብላችሁ አይደለም ነው የሚሏችሁ። ስለዚህ ነፍሶቼ ከኔ ተማሩ፣ ከዚችነት ተማሩ። ያ ይሄ ነውር አይደለም። ነውር የሚሆኑባቸው ብዙ ነገሮች አሉ። ያ ልጅን ያለ አግባብ እንትን ማለት፣ ልጅን ያልሆነ ነገር ማድረግ፣ ሕፃን ሆኖ በምታስፈልጓቸው ሰዓት አለመገኘት፣ ትምህርታቸውን ኮንትሮል አለማድረግ፣ ልብስ አለማልበስ፣ ራስን ሞር መውደድ፣ እሱ ነው እንጂ የኔ እናት ወይኔ አሁን ቢሆን ኖሮ፣ ወይኔ አሁን ጊዜ ቢሆን ኖሮ፣ ያ ነገር ቢሆን እኔ ቦይፍሬንድ ይዤ አግብቼ ነው የምኖረው። ለምን 10 ልጅ አይኖረኝም? አንዱ ሴት አንዱን ነበር የምተካው። ዋይ ፎር ዋት? ለምን ብዬ እነሱ ጥለውን ሲሄዱ እናታችን ጋር እንዳለች ብለው ነው እንዴ? ሁሉም የራሱ ግድ። ይሄ ደግሞ ለእኛም እነሱ ልናስገድዳቸው አንችልም። እኛ እንዲህ ስለሆነ ብሎ ነገር የለም። እነሱ የሚሄዱ እኛም እንሄዳለን። ትምህርታቸውን ይማሩ፣ ላይፋቸውን ያስተካክሉ። ቻው። ይሄ ነው። ሂጅበት ወይዘሮ መዓዛ ሂጅበት። እኔ አሁን አንቺ ቦን ዛሬ እሑድ አይደለ 40 አይደለ ፀጉር ቤት ሄጂ ጥፍሬን ምናምን ሻውሬን ታሽቼ በእንትን በምንድነው ማሳጅ፣ ይሄ ደግሞ ምንድነው የሚባለው የሚታጠነውን ነገር ተጣጥኜ የቆየ ምናምን ነገር ካላስወጥቼ ልጭጭጭጭት ብዬ እንዲህ እያልኩ ነው በቃ እንዳሞራ ወንድ ስፈልግ ነው እንደዚህ እያልኩ ነው። የትኛው ይሄኛው ምናምን እናቴ ጊዜ አይጠብቅሽ። ጎ ያለም ካለ ደዊ የሆነ የሚፈልግ ድሮ የነበረ ያልሄደ ምናልባት እሱ የሚጠብቅ ካለ ደዊና ሀይ እንዴት ነህ እራት እንብላ ሌላ እስከሚገኝ ድረስ ለጊዜ ወጣ የሚያስደርግ ምናምን ነገር ፎርጌት ልጅ ሄዱበት። እናንተ ቁጭ ብላችሁ እንደ ወሬ ብቻ አትዩት፣ ተማሩበት። ኦኬ። የሰው ቤት ሲንኳኳ ቆይ እስቲ እኔስ እንዴት ነው በሉ። ሳቂ ገልፍጪ። ቤትሽ ውስጥ ያስቀመጥሻት ልጅሽ ነገር ይሄ ስለወጣ አይደለም። የሁልሽን ቤት ታሪክ ነው ያለው። የማይናገር ስንት እናት አለ፣ የማይናገር ስንት አባት አለ። ጋይስ ምን ነው እኛ ቤት የለም ብላችሁ ነው የምትገለፍጡት? ይሄኔ ልጅሽ ከፊት ለፊት ሆና እያቃጠለች ወይ ሲጋራውን እያጨሰች ወይ ሀሽሿን እያጨሰች ወይ ይሄኔ ፓርቲ ልትወጣ እየተጣላሽ ነው። ብርሽ በሙሉ አልቋል። ሰው አልሆንልሽ ብላ በየቤታችሁ። እኔ ድሮ
እየደወሉ ምናምን ሰዎች የዛኔ ስልክ ነበረኝ ጂጂዬ ነይ የኛን እንንገርሽ እኔ ደግሞ ጅሊት አልኳችሁ እኔ ላይ ብቻ ይሄ ነገር የሆነ መስሎኝ እሺ ስል ሳዳምጥ የባሳል ሀገርን አትልቀቅ ሳዳምጥ የባሳል ሀገርን አትልቀቅ ሳዳምጥ አንዷ ሴትዮማ ስሚያች አሜሪካ ደግሞ እኮ እንዳለ ውጭ ሀገር እንዳለ አንዷ ደግሞ ከአሜሪካ እንደወሉልኝ ትልቅ ሴት ናቸው ቤታቸውን በሙሉ አሳዩኝ የዛኔ ማለት ነው በቃ ትልቅ ሴት ደህና ቤት ምናምን ያላቸው ናቸው አይ ጂጂኪ ያል እናቴ ያንቺን ነገር እያየሁትኝ ነው የኔን እስቲ ላውጋሽ ይኸውልሽ የሰበረውን ቴሌቪዥን የደበደባቸውን ኦፕራሲዮን ያደረጉትን ጉልበታቸውን ሰውነታቸውን ልጃቸው ወንድ ልጃቸው ማለት ነው ያ ሰክሮ እየመጣ ያጠፋውን ብር ወደ ስንት ሺህ ዶላር የሰሩበትን ከዛ በፊት ቤት የነበራቸው ሽጠው እስር ቤት አለቅ ብሏቸው ልጁ እኮ ወደ 30 ምናምን ዓመት ሆኖታል የእሳቸውን ሲዘጋ ደግሞ ሌላ ትደውልና ደግሞ ሁሉም የሚሉኝ ምንድነው አረ ተመስገን በይ እሷ እኮ ወዳን ሄደችው አረ ተመስገን በይ እሷ እኮ ምን አረገች ይሉኛል እኔ ያችን ተናገረች እንዴ ስል ማለት ነው ምን አለችሽ ይኸውልሽ ወንድ ይዛ መታ ያ ሳሎን ቤት ምንድነው ደግሞ የነሱ ቤት ምንድነው የሚባለው አፕስቴር ዳውንስቴር ሆና አልወጣ ብሎ ሃሽሽ እያጨሱ ያ እንደዚህ የእንትን የሽክሸካ ቪዲዮ ከፍታ አታከብረኝም ነው ጭራሽ ቤት ይዛ መታ ወንድ ይዛ መታ የሰውን ስታዩ የኔማ ምን አለው ትላላችሁ የኔማ ምን አለው ምንም የለውም እኮ ነው የምትሉት ጋይስ በየቤቱ ከዛ የራሴ ነርሰት ታደረኩኝና እንዴ ሁላ ነገር አለ እንዴ ዝም አልሽው ላታለኝ ብትል እናትዬ ምን እለዋለሁ ምን ታያለሽ እና አባትዬው ዝም አለው ምን እንላለን እኔ እኮ ሌላ ነገር ነው የማስበው ለካ ዝም ይባላል ለካ ብዙ ነገር አለ ለካ የባሰ አለ ይሄው የባሰ አለ ስንል ደግሞ ይመጣ ጋይስ ሁሉ በየቤታችሁ ከዛ በኋላ ደነገጥኩኝና ይጂዬ ያንቺማ ምን አላት ምንም የላትም እኮ ፎንቃ ያዛት አፈቀረች እንዲያው ሳይሻል አይቀር ብለን የራሳችንን ጉድ ዝግት ታርገን ይሄው አለ እንላችኋለሁ እና ምን ልላችሁ ነው የፈለኩት መሲቆ ምን ልላችሁ ነው የፈለኩት ያ በየቤትሽ አለ ሁሉም በአንድ ሰው ብቻ የተጀመረ አይደለም ሁሉም ቤት አለ ኮኮትዬ እንትን ሙይልኝ ስሞትልሽ ጋላሪ ሙይልኝ ካልሆነ ሎርድ ነው ነገ መጨረሻው ሙሉልኝ ጋላሪ ጣለይኑና በየቤቱ አለ እኔ ጓደኞቼ እያንዳንዳቸው አራቸውን ይበሉት ልጆቻቸው 18 ዓመት ሲሞላቸው 18 ዓመት ብሯን የባንክ ካርዷን ምናምን ይዘው ጥፍት ያሏል ጓደኞቼ በየቤቱ አለ ነፍሶቼ አትሳቂ ወጣቶቹም እንዳስቁ ምክንያቱም መውለድሽ አይቀርም ከ10 እና ከ20 ዓመት በኋላ ወይ ከ5 ዓመት በኋላ የዛኔ ደግሞ ያንቺ ደግሞ አናትሽ ላይ እንድምትሽከረከረው ናት ልታጋጥምሽ አናትሽ ገባሽ አናታችሁ ላይ የምትሽከረከረው ታጋጥማላችሁ የዛኔ ወይኔ ትላላችሁ ወይኔ ግን ምንድነው እሺ ማማይ ምንድነው ግን እኔስ ምን አድርጌያለሁ ለቤተሰቤ እኛ ምንም ዘሴም ሽት ያ ግልጽ ባይወጣ ተው ተማሩ ስንባል እኔ አሁን የራሴን አይዋለሁ ያ ትምህርትሽን ቀጥይን እኔም ቂጤን ቆልቶኝ ብዬ ምን አባሽ ምን አመጣሽ ዘሴም ሽት ዘሴም ጉልቻ ዘሴም ብረት ምጣድ ዘሴም እንጀራ ተጋብሮ ነው ይወጣ እሺ ግን አንዱ ካንዱ መማር አለበት ስንል ደግሞ ጭራሽ የባሰ ነገር እናትልከው ተማር ወደ ኩላችን እንሂድ ተቋቋሉ እና ተማሩበት መታነቁንም ተማሩበት ራሳችሁን ውደዱ ያ የማንም ፍቅር የማንም ጥላቻ እናንተ ህይወት ላይ ሊሰራ ይችላል የሚሰራው ምን እንደሆነ ታውቃላችሁ አካባቢያችሁ ላይ በሰላም ለመኖር ሞክሩ ስራችሁ ቦታ ላይ በሰላም ለመኖር ትምህርታችሁ ላይ በሰላም ለመማር ሌላ ሶሳይቲ ለመፍጠር ፒስ ወደዱኝም አልተቀበሉኝም እና ባል ያልወደደኝ አስሩ በሙሉ ይመጣል አይመጣም በቴሌግራም ሰው አልወደደኝም እኔ እናቴ ብቻ አትዘንብኝ አምላክ እስራኤል ላይ አሪፍ ወሬ ነው ያወራችሁ እሷም ብልግና ቢኖረው እናቴ
በእኔ ህይወት ምን ልትጨምር